ምሳሌ ማለት ነው። አዲስ ነው የፈለክበት ዓመት አልፋለች። ብዙ ኡስታዞችም ቤቷም እየሄዱ ቤታቸውም እየጋበዟት ሲሰቅሏት እናያለን። ከፍ አድርገው ሲናገሩ በዛ ላይ ደግሞ ቆንጆች ናቸው። በዛ ላይ እንደው ማለት ለመሰናከል አይሆንም። እንደው ዝም ብዬ ሳስበው የዱንያ አውራ ላይ እኮ ነው የምትመስይው። ወላሂ ላዚም ማሻአላ በል ዝም ብለህ እንደዛ ማሻአላ። ኧረ ከማሻአላ ማለት ፌቱፍ ብዬልሻለሁ። እናቴ አላህ ምን ይላል? ያ አዩሃ الذين آمنوا شوف ልብ በል ቁርአን አንቀጽ መረጃ ነው። ያ አዩሃ الذين آمنوا ادخلوا في السلم كافة እናንተ ያመናችሁ ሰዎች ሆይ ወደ እስልምና በአንድ እጅ እንዲህ አትግባ አለ። ወይም በአንድ ጎን አትግባ ላ ጥቅልል ብለህ ግባ አለ። ሰለማ አይደለ? ለአላህ ብሎ ነው የሰለመው አይደለ? ለአላህ ብሎ ከሰለመ አንድ ሰው አላህ ያ አዩሃ ነብዩ ቁል ሊአዝዋጅከ አንድ በል ወበናቲከ ሁለት በል ወኒሳኢል ሙእሚኒን አለይሰት ሚን ኒሳኢል ሙእሚኒን ሂያ አው ገይረሃ እሷምቱን ከሷ ውጭ ከዚህ ቁርአን አንቀጽ አትካተትም። ዩድኒነ ዐለይሂነ ሚን ጀላቢቢሂነ ዛሊከ አድና አን ዩዕረፍነ ፈላ ዩእዘይነ አለ አላህ። ተሸፋፍኖ አብዱላህ ብን አባስ አንቀጽ ሲገልጽ ሽፍንፍን ብሎ ነው ያሳየው። ተሸፋፈን አለ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ለዐነ አላህ ሹፍ ካንተ የበለጠ ለማኸዘና አንተ መሆንክ ሌሎች ይሄን አንተ ያልከውን አመለካከት የወሰዱ የበለጠ ተይ የሚሏት ለዛች ልጅ አዛኝ እንደሆኑ ልጠቁም ከፈለክ አዛኝ እንደሆኑ መልካም ወደውላት እንደሆነ ምን የሚል ነው? ለዐነ አላህ አሉ። ሹፍ አላህ ይርገማት፣ አላህ ከእዝነቱ ያባራት አሉ። ማንን ያ ረሱላህ? አናሚሳት ወልሙተነሚሳት የምትቀነድብ የምታስቀነድብ አሉ። ምን ማለት እንደፈለኩ ግልጽ ነው። ተቀነዳድበው ተቆነጃጅተው እርግማን በአላህ ያላ እርግማን ወርዶባቸው ሲወጡ እያየ አይ እኔ በውስጥ ሴትን በውስጥ እንዳታናግሩ አና አንሳህኩም 200 ሰዎች አላችሁ። ሴቶችን በውስጥ ገብታችሁ እንዳትጋተቱ። በአደባባይ ላይ ሲያጠፉ ሚስት ካለ ሚስት ላክባት፣ እህት ካለች እህት ላክባት፣ አስጠንቅቃት። ከዛም በተረፈ አንተ ሂደህ መጋተቱ አደብ አይደለም አበደን። እንደገና ደግሞ እኔ ያልኩት እዚህ ጋር እኔ ያልኩት ኡስታዞችን ነው ዳዕዋ የሚያደርጉት ኡስታዞችን ነው ያልኩ እንጂ ሴቶችን አይ ከውስጥ ገብተህ አውራ እሱ ለማለት በፈልጌ አይደለም። ቅጣ ወብደላ አንተና አይደለም ማለሽ والله አንተና አልኩ። እኔ የፈለኩበት አንዳንድ እህቶች በውስጥ መተው ንከሩኝ፣ አማክሩኝ፣ ንገሩኝ ስለሚሉ በውስጥ እንዳትሄዱ። ሴት ልጅ ጋር ወንድ ልጅ ሄዶ በውስጥ መጋተት የለበትም። ለምንድነው በውስጥ ሄዶ የሚያናገራት? ምን አድርጊ ነው የሚላት? ትክክል አይደለም። ሴት ልጅ በውስጥ ሄዶ ምን ይጋታታል? እንዳጠቃላይ ነብያችን አላህ የረገማት ናት የተቀነደበች አሉ። መቀንደብን የተረገመች ናት አሉ። ለዐነ አላህ ነው ያሉት። በአደባባይ ላይ መውጣትን ተገላልጦ ወንድ ጋር መጋፋትን በቁርአን ተከለከለ፣ በሐዲስ ተከለከለ። ወቀርነ ፊ ቡዩቲኩን ቁርአን አንቀጽ ነው። ሐጅ እንኳን ለማድረግ አትሄድም ያለ ማህረሟ፣ ዑምራ እንኳን አታደርግም ያለ ማህረሟ። በአደባባይ ላይ ሲወጡ ተው ሲባሉ ያዙ ልቀቁኝ፣ የሚኮረኩም ሲባል ደግሞ ቡጤ የፈለጉ ኧረ እዛው ጭቃችሁን ቻሉ፣ እኛ ቡጤ አንፈልግም። ኩርኩማት እዚህ ጋር የተፈለገበት ቃል የሚመክራቸውና ቆጣ የሚላቸውና የሚያድባቸው ነው። እናትህ ደብድበህ አታውቅም? አባትህ ኮርኩም ውሃ ያቅም ሲቀጣ ምክር የተፈለገበት ቆጣ ብሏቸው የሚቆጥባቸው እንጂ የተፈለገበት ቡጤ ማን ይጋጠማል? እኛ ቡጤ የለንበትም፣ ምስኪን ነን፣ ቡጤ አንችልም፣ አንጋጠምም፣ የለንበትም። እና አኺ ባረከላሁ ፊክ አንተ አሁን ያልከው ንግግርህ ስለሆነ አንድ ሐዲስ ወይም አንድ ቁርአን አንቀጽና አንድ ሐዲስ ልጠቁመህ። አላህ በቁርአን ላይ ምን ይላል? ወቁላ ለሁ ቀውለን ለይነን ለዓለሁ የተዘከሩ ኦ የኽሻ። ይህ ንግግር ለማን ያለው? አላህ ለሙሳ ዓለይሂ ሰላም ፊርዓውን ጋር ሲሄዱ ለስለስ ያለ ቃልን ተጠቀሙለት አለ። ልብ በሉ፣ ለስለስ ያለ ቃልን ተጠቀሙለት። ሄዱ፣ መከሩት፣ ለስላሳ ቃል ተጠቀሙ፣ ተአምራትን አመጡለት። ከዚያም በኋላ ልክ ይሄ ተአምር ሁላ ሲመጣ ፊርዓውን ምን አደረገ? ሙካበራ አደረገ፣ ተመጻደቀ እና ምን አለው? ያ ሙሳ ኢኒ ለአዙኑከ መስሑራ አለው። አንተ ሙሳ ሆይ አንተ ጠንቋይ ነህ አለው። ባለጌ ናችሁ፣ ቀጣፊ ናችሁ፣ እንደዚህ እንደሚሳደቡት አሁንም ማለት ነው።
ልክ ሙሳን አንተ ጠንቋይ ነህ ሲለው ሙሳ ነብይ አይደለም? ሰብር የለውም አኽላቅ የለውም። ማንም ሰው ደፍሮ አይልም ይከፍራል እንደዛ የሚል ካለ ሙሳ ጋር አደብ የሚያልፍ ካለ። ግን ሙሳ ምን አለው ለፊርዓውን? ያ ፊርዓውን ኢኒ ለአዙኑከ መስቡራ አለው። አንተ ፊርዓውን አንተ ደግሞ የተረገምክ ነህ አለው። ይህ ለስላሳ ቃል ነው አይደለም፣ ሂክማ ነው፣ ግን ጥበብ ነው፣ በቦታው የተቀመጠ ነው። ሙዓኒት ሰውን እምቢተኝነት ምን አገባችሁ በአፍንጫዬ መብቴ ነው የሚልን ሰው ልኩን ትነግረዋለህ በመረጃ። ስድብም አይደለም ሰደበ የተባለ አዲስን ሰድቧታል የሚል ሰው ካለ ቀጣፊ ነው፣ ውሸታም ነው። አልሰደብኳትም እኔ። አይፈቀድላትም መውጣት። ሀይ በሏት። አይ ሀይ በውስጥ አይደለም ሀይ በሏት ማለት አማርኛ እጥረት አለ አሁን እዚህ ጋር ይመስለኛል። ሀይ ከልክሏት ማለት ነው፣ ተይ ብሎ የሚያስቆም ማለት ነው እንጂ በውስጥ ሀይ ከሴት ጋር ሀይ መጋት አንፈልግም እኛ። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም። ይሄ ቁርአን አንቀጽ ነው እንግዲህ ነቢያችን ሰለላሁ ዐለይሂ በቁርአን ላይ ምን አለ? ፊርዓውንን ሙሳ የሰጠውን መልስ አስቀመጠልን። የተረገምክ ነህ አለው። ሐቅን እምቢ ስላለ እየተገለጸለት ስለሆነ እምቢ አለ፣ አልቀበልም አለ። አሁንም ሴት ልጅ በሚዲያ መውጣት አይፈቀድላትም። ቃለ አላሁ ተዓላ ወቀርነ ፊ ቡዩቲኩን፣ ቤታችሁ ተቀመጡ አለ አላህ። እርጉ ቤታችሁ። ወቀርና በሁለቱም ተቀርቷል። ወቀርና ቤታችሁ እርጉ፣ ቤታችሁ ጽኑ፣ ቤታችሁ ተቀመጡ አለ። ሴት ጠል ከሆነማ ነይ ውጪ ብሎ ዕቃ መሸጫ ያደርግሻል። ዕቃውን አስተዋውቂልኝ ይልሻል። ልብሱን አስተዋውቂልኝ ይልሻል። ቤት አስተዋውቂልኝ ይልሻል። መነገጃ ያደርግሻል። የአይን ዝሙት እንዲሰራብሽ ያደርግሻል። ያ ነው ጠሉ። አማ ይሄንኛው እውነት ለአላህ ብሎ የመከረ ነው። ሂክማ ማለት ይሄ ነው። ሂክማ ማለት ሚስትህን እንደምትከለክለው እህትህን እንደምትከለክለው አይቀስ ብዬ ብለህ እንድትተዋት አይደለም፣ ትከለክላታለህ። እህትህን እንዴት ነው የምትከለክለው? ወንድምህን እንዴት ነው የምትከለክለው? አባትህን እንዴት ነው የምትከለክለው? ከሐራም ነገር ላይ ጀሃነም ስለሚያደርሳቸው እችኛዋን እህትሳ እንዴት ትለቃታለህ ታዲያ? ማንም ስለሌላት አዛኝ መስለ የምታሽቃብጥ የሚሆነው ማለት ያን ጊዜ ልክ እህትህ ላይ ወይም ሚስትህን አይቻልም ብለህ እንደምትከለክለው ሁሉ እቺ መማታት እንኳን ቢያንስ ተቆጥተህ ልታስቆም ትሞክራለህ። ለምን? እህትህ ናትና። ነቢያችን ሰለላሁ ዐለይሂ ወሰለም ላ ዩእሚኑ አሐዱኩም ሐታ ዩሒበ ሊአኺሂ ማ ዩሒቡ ሊነፍሲህ፣ አንድ ሰው ኢማነ ሙሉ አይሆንም ለራሱ የሚወደውን ለሰው እስካልወደ ድረስ። ወላሂ ለሚስቴ አልወድም ገዝታ ያወጣ እንድትናገር አይደለም በቪዲዮና እኔ በሌለውበት ኮሜንት ገዝታ እንድትጽፍ አልፈቅድላትም። ስለዚህ ሲባል ታዲያ እኔ ለሚስቴ የማልወደውን ለዚች እህቴ የአይን ዝሙት ይሰራብሻል። ነቢያችን ምን ብለዋል? ኩቲበ አላ ብኒ አደም ሐዙ ሚነ ዚና ፈኢነሁ ሙድሪኩሁ ላ መሃል አልዐይናኒ ተዝኒ ወዚናሁማ ነዘር። የአይን ዝሙት ይሰሩብሻል። ትክክል አይደለም። ይሄንን በተጠቆመበት ቦታ ላይ አይ ያዙ ይልቀቁኝ። በነገራችን ላይ እስኪ አንደኛችሁ ትንሽ የተወሰነ አዲስ ዓለም ያው ከታች ስለሆነች አቡ አብዱላ የምትሆን ካልደከመ ወይም ሌላው እንዲም ምናልባት ያው ይሄ ውጤት ከየት እንደመጣ ያው የሚታወቅ ነው። ቅድም ላይ እንደጠቀስኩት ለዚህ ጥፋት ሰለባ ያደረገው መጀመሪያ ላይ የተቀበሉት አካል ናቸው። ይታወቃል የመንሃጅ ችግር እንዳለባቸው የመንሃጅ ዝቅጠት እንዳለባቸው ማለት ነው። እስቲ አሁንም አንድ ነገሮችን እንደው እነሱ እንደሚሉት እንበለና ለሰስ ባለ ቃላት በሚለው እስቲ ንገሯት። አለ ይከታች ወጣለ ስላለች ቢዘን ሰላም አለይኩም ወራህመቱላሂ ነው። እኔ እንደውም ልቦልካቱላ ነበር። አረ እንደው ይቅርታ ይጠይቀኝ ቪዲዮ ይስራልኝ ብላለች። ኖ እንደዚህ አይነት ነገር የለም ወንድሜ ሀቢቢ። እኔ እንደውም በደንብ ታዳምጥኝ ነበር ዝም ያልኳት እንጂ ይቅርታ ቪዲዮ ሌላ ምንም ልትሆን አትችልም። እኔ እስልምና ሴትነቴን የሰጠኝ መብቴን እማቅ ወድጆና ማመልከው አምላክ ያለኝ እንጂ ዝም ብዬ ተንበላጥጬ እንዳንተ ከሌ ማን ነው ያልኩኝ እኔ ስለማናችሁም አይመለከተኝም። I don't even know you bro። ሲጀመር አላቅህም እኮ ማን እንደሆንክ ራሱ አላቅህም። እንዳቀ ጥረት ከሆነ እያደረክ ያለው ጥሩ ስራና ልወቅ። የሚያስተምሩ እህቶች አሉን፣ የሚያስተምሩ ወንድሞች አሉን፣ በቂ ኡስታዞች በቂ አሉን። እየተማርን ነው። እናመሰግናለን። እያስተማሩን ነው። አላህ ጀዛቸውን ይክፈላቸው። ቁጭ ብለው እያስተማሩን ነው። እኔ ተማሪ እንጂ አስተማሪም ሆነ ኡስታዝ ነኝ ሆነ ዳኢ ነኝ ብዬ አላቅም። እንኳንስ እንደዛ ለማለት ማለት ነው። ገና 10 ወር ዳዴ ምል በእስልምና ደረጃ ማለት ነው ዜሮ እውቀት ያለኝ ሰው ዜሮ እውቀት ማለት ነው። ቁጭ ብዬ ማከራለሁ። ማይ ፐርሰናል ላይፍ ስለ ሴትነት ያወራሉ፣ ስለ ራሴ ህይወት፣
ስለራሴ ይሄን መጠጣ ስለሆነ ስለ ስፕራይት አወራለሁ እንጂ ስለማይመለከተኝ ነገር አላወራም። ቁጭ ብለህ ነጭ ለብሰህ እስልምናን ወክላለሁ ብለህ ግን ስለማይመለከት ነገር ስትፈትል አትዋል። ተግባባን? ማንኖንክ ማንኖንሽ ማን አይመለከተኝም። do not mention my name የኔን ስም መጥራት የእናንተን ጻድቅ አያረጋችሁም። የኔን ኃጢአት መጎተት ያንተን ጻድቅ አያረግህም። ተግባባን? ማንንም ሆናችሁ ማለት ነው። ጥያቄ ካላችሁ ጠይቃላችሁ። ጉርብትና ከፈለጋችሁ ቤቴ ክፍት ነው። ሁሌ ለማናችሁም ቤቴ ክፍት ነው። ዲስከሽን ኤኒቲንግ የሐሳብ ኤኒታይም ቤቴ ክፍት ነው። ተግባባን? ስለዚህ ላይፌም ኢቭን ምድራዊ ህይወቴም ያንን ነው የሚመስለው። ማስመሰል እናንተ ቁጭ ብላችሁ ምናምን እንደምትሉት አይደለም። ሪል ላይፍ ላይ መከራ እየበላንለት ያለው እስልምና አለ። ህይወታችንን ዋጋ እየከፈልንለት ያለው እስልምና አለ። ለአንተ እግርን ሰቅለህ የምትኖርለት እስልምናና ቁጭ ብለህ ነገር እየቋጨ የምትቀበጥበት እስልምና አወተን እናወራለን። እኛ የእኛን ተሞክሮ እናወራለን። የደረሰብንን ህይወታችንን እናወራለን። አወራለሁ። የሆኑ ሰዎች ቢማሩበት አንድም ቢሆን ስለ እስልምና ቢጠይቅበት አወራለሁ። that's your problem። ያንተ ችግር ግን ቁጭ ብለህ ያቺ ማናት አዲስ ዓለም እሚሏት like seriously ትልቅ ሰው ዝም እምላችሁ አንዳንድ ጊዜ እያየው ዝም እምላችሁ because it's okay ምንም ይሄ ፐርሰናል አይደለም። ይሄ ፐርሰናል ሲሆን this is personal ገብቷችኋል? ፐርሰናል ነው። አዲስ ብለህ ስሜን እስከጠራ ድረስ ባለጌ ሰው ነክ በቃ ላንተም ለሌላውም ልክ ባለጌ እንደምለው ባለጌ ነህ። ማን እንደሆንክ መተህ ከኔ ጋር መክረኝ ታውቃለህ? ሃይ ሚላት አጣች ላይክ ና ሃይ በለኝ አልኩህ እኮ let's do this ና ሃይ በለኝ አንተ ናና እኔን ሃይ በለኝ። እህታችንም ዘሃራ በተደጋጋሚ ነው የምነግርሽው፣ በውስጥ ምክርሻለሁ። እንዳይቱን ነገር ታዩ ወንዶች አሉ እነሱ ይበቃሉ። አንቺ ሼክ ፈውዛን ፈቷ ተለቅ ያለ ሼክ ፈውዛን አያችሁ ምን እንደሚሉ ሲሊ ለዳዕዋ መውጣትን በተመለከተ መጀመሪያ ራሷን ትምከር ነው አሉት። መጀመሪያ ራሷን ትምከር ነው አሉት። ስለዚህ እህቶች ባረከላሁ ፊኩም ብትችሉ ሴቶችን ሰብስባችሁ ተማሩ። ከዚያ ውጭ በተረፈ ሴቶችን ውጡ እያላችሁ ተናገሩ ያልን እድል አንስጥ መከልከል እንኳን ባንችል እና ምንም በተቻለ መጠን በውስጥ ስለመከርኳት ነው። ዘሃራን ፊቷንም ነግራችሁ በውስጥ መከርያታለሁ ነው ዘሃራን። አሁንም የምናገረው ግድ ሙራዲም ተናገሪ ስላለ ይሄን ነገር እንዳይደግመው ነው የምናገረው ማለት ነውና ለምን ከለከለኝን ማስረጃ እስቲ ከቁርአንና ከሐዲስ ማለት ቀልቡ በሽታ ያለበት ሰውዬ بالقول ሳይሆን በንግግሯን ማለስለስን ሳይሆን መናገር የሚከለክላትን አንድ ሐዲስ እና ቁርአን ማስረጃ እስቲ ከዛ ተዋዱ ማስረጃ የሴት ድምጽ ለእህታችን ዘሃራ የሴት ድምጽ የጠላቀን አውራ ነው አላልኩም እኔ ላኪን ድምጽሽ አንቺ ግን ይፈትናል። ድምጽሽ በጣም ነው የሚፈትነው። አሁን ምሳሌ ያንቺ ድምጽ ይፈትናል። ብዙ ወንዶች በማስተማር በተመለከተ አቂቃ ነው ቴሌግራም ዋትስአፕና መሳሰላቸው። ምክንያቱም የሚመጣው ቴሌግራም ገብተሽ ወይም የሆኑ ክርስቲያን ሴቶች ካሉ ክርስቲያኖቹን እዚያ ግሩፕ ያስገባችሁ የሚቻላችሁትን ነገር አስተምሩ። መልካም ስራ ነው። አማ በሶሻል ሚዲያ እየወጡ በተለይ ወንዶች ባሉበት ለሙእሚን ሴት በተለይ አቂዳው ሰለፊ የሆነ ሴትዮ በሚንሃጆን በአቂዳም ጥርት ያለ ሴት ወንዶች ባሉበት ቦታ አታወራ። አይነል ሀያ የሚባለው ነው ላ አማ አንቺ ሚዲያ መውጣትሽ ኢባዳ ላይ እንኳን ራሱ ተልቢያ ላይ ሐጅ ላይ እኮ ወንዶች ባሉበት ቦታ ድምጿን ዝቅ እንድታረግ አዛን እንዳታደርግ ኢቃም እንዳታደርግ ሐታ ፈርድ ሶላት በጀህር የሚሰገዱ ሶላቶችን እንኳን ወንዶች በአካባቢዋ ካለ ድምጿን ዝቅ አርጋ ነው ተባለችው። ድምጿን ዝቅ ሐታ ኢባዳ እንኳን ማለት ነው አላህ Subhanahu Wa Ta'ala ያዘዘውን ኢባዳ እንኳን ወንዶች ባሉበት ቦታ ድምጽሽ ዝቅ እንታገት አዘዘው። እምትሰሪው ስራ እንከር ያረኳለ መልካም ስራ ነው። ላኪን ግን ከመስላው መፍሰዱ የበዛ ነው። ማድረግ የለብህም። ግልጽ ነው የምነግርህ። ግቢ አውሪ ላ ወንዶች ቦቶቻችን ምስቶች ገራ ሊኖርና ይገባል። ገብቷችኋል? እኔ ሚስት ማን ነው አሁን ወንድም የሙራድ ሚስትህን ወጪና አውሪ ትላታለህ? በዳዕዋ አትላትም። ወከዛሊክ እንማላትም። ስለዚህ ሴቶችን ብንችል ሲወጡ መከልከል አለብን። እንዳይወጡ ማስተማር አልከለከልንም። እህቶችን ያስተምሩ። ምንም ችግር የለብንም በዚህ በኩል። አማ ሶሻል ሚዲያ ላይ ይወጡ አውሩ ማለት ላ والله ይሄ እህቱን ከሚወድ ሚስቱን ከሚወድ ገራ ካለው አቂዳው ሚንሃጁም ሰለፊ ከሆነ ሰው አይጠበቅም። እንደዚህ ነገር ማድረግ የለብንም። ኡስታዝ ልክ ክርስቲያኖቹን ስናገር እንደነበረው አንተ ሙስሊም ስለሆንክ እማልፍ ጉዳይ የለም። በሚዲያ ስሜን ጠርታል ባለጌ ማለት ነው። ለብልግና ደግሞ ባለጌ መሆንን ማንንም ለኔ የሚነግረኝ የለም። ባለጌ ነህ በቃ
ስም እየጠራስ ማን ነበር ስሙ አላክላልኩ ስሜ አዲስ ዓለም እንጂ የሚባለው ማን ነበር ስሙ አይደለም ስሜ አዲስ ዓለም ይባላል ሚዲያ ላይ የመጣሁትን እንዳንተ አይነት ሰዎች እኔ ማን ነኝ ብለው እንዲጠይቁ ነው ከአባተን ተላሰው ለሚንቀባረሩ ሰዎች አይመቸኝም ስሜ ባንተ ራሱ አፍ አይጠራም እንደዚህ ቅብረረር ብለ ማን ነበር ስሙ እኔ በጻድቃኖችም አይመቹኝም አንተ ጻድቃን ለሆንካው ጻድቁ ሰው ስሜ ለጠራሃው እባክህን አርፈራስን ችለ ጽደቅ እሺ ኦኬ ብትጸድቅ ጥሩ ነው መጀመሪያ አላህ ነው ሂዳያ የሚሰጠው አንተ ልትኮረኩመኝም ሆነ ልትጎተተኝ አትችልም አያስቅም አንተ ብትሆን ስሜን ጠርተ ከሃይማኖት የታስወጣኝ ነበር እንዳንተ አይነት ሰዎች ማለት ነው እንዳንተ አይነት ሰዎች ከሃይማኖት ገፊ ቁጭ ብለ ወሬ ትቋጫለ ቁጭ ብለ ከሌ እንዲያለ ከሊት እንደዚህ ያለች ምናም ቁጭ ብለ ወሬ አትቋጭ ማስተማር ካለብህ ቁጭ ብለ አስተምር እንደኔ እኔ ሴቷ አትሊስት በሴቷ እንደውም በጣም ያምራል ቁጭ ብዬ ወሬ ብል ያምርብኛል አትሊስት ማለት ነው ኡስታዝ ሆነ ግን እንደዚህ ነጭ ለብሰ ለዛው ያንን ያማረ ከነጣቱም ሞለ ላንተ የሚገባ አይደለም ከነጣቱም በላይ አንጸባራቂ ሆነ ቁርአን ቃልን እየጠቀስክ እየዋልክ ማለት ነው በአንተ አፍ ያቺ ማነች ምናምን ብለ የኔን ስም ልታጣጥል የምትችል ሰው አይደለም ተግባባን እዛውን ኮረኩማል አይዲር ያልኩኩ እኔ የምፈልገው አስፈራርተሃል አይደለ ላይቭ ላይ ከፍተ ሃይ ማን ነው የሚላቸው ብላል አይደል ፕሊዝ ሃይ በለኝ ለለም የምፈልገው ነገር ላንተና ለመሰሎች በጣም ኢገርሊ ለራባችሁ ሰዎች ማለት ነው ሄደ ገደል ለምን አትገባም ቅርብ ያለ ገደል ፈልገ ግባ አይመለከተኝም ስሜን ግን ደግመህ እንዳታነሳ አቴንሽን ላንተ ረሃብ ማሟያ ስሜን ደግመህ እንዳታነሳ ተግባባን ስሜን ደግመህ እንዳታነሳ እዛው ቁጭ ብለ ነገርህን ቋጭ በቃ እኔና ብጤዎቼ 5 ሰዎችን ቢሆን ቁጭ ብለን እንማማርበታለን ለምን ትመክራለች ምክር በቃ ለምን አጣፋም ይሄ ሴት ጠልነትህን እስልምና ላይ ተሸሽገ አታንጎራጉሩልኝ ሴት ጠሎች ናችሁ እንጂ እናንተ ሙስሊምን አትወክሉም ዲኑንም አትወክሉም ማንንም አትወክሉም ሴት ጠል ናችሁ ሴት ስታዩ እምትጠሉ ሰዎች ናችሁ አንዳንዶቻችሁ ላይ ሊትራሊ ሴት ጠል እንጂ ሌላ ነገር አይደለም ቁጭ ብለ መኮርኮም አለባት ምናምን who are you አንተ እኔን የምትኮረኩመው ማንነህና ነው አንተ ኮርኳም ያረጋ ማን ነው ሂድና የምትኮረኩመውን ፍለጋ ኮርኩም እሺ ሰይጣንነትን በእስልምና እንዳሸሽገን ይጋመተ okay you literally a hater ሌላ ምንም ልትሆን አትችልም እኔ እስልምና ሴትነቴን የሰጠኝ መብቴን እማቅ ወድጆና ማመልኮ አምላክ ያለኝ እንጂ ዝም ብዬ ተንበላጥጬ እንዳንተ ከሊ ማን ነው ያልኩኝ እኔ ስለማናችሁ ማይመለከተኝ I don't even know you bro ሲጀመር አላቅህም እኮ ማን እንደሆን ክራሱ አላቅህም እንዳቀ ጥረት ኮን ያረክ ያለው ጥሩ ስራና ልወቅ የሚያስተምሩ እህቶች አሉን የሚያስተምሩ ወንድሞች አሉን በቂ ኡስታዞች በቂ አሉን እየተማረን ነው እናመሰግናለን እያስተማሩን ነው አላህ ጀዛቸውን ይክፈላቸው ቁጭ ብለው እያስተማሩን ነው እኔ ተማሪ እንጂ አስተማሪም ሆነ ኡስታዝ ነኝ ሆነ ዳኢ ነኝ ብዬ አላቅም እንኳንስ እንደዛ ለማለት ማለት ነው ገና 10 ወር ዳዴ ምል በእስልምና ደረጃ ማለት ነው ዜሮ ዕውቀት ያለኝ ሰው ዜሮ ዕውቀት ማለት ነው ቁጭ ብዬ ማከራለሁ ማይ ፐርሰናል ላይፍ ስለ ሴትነት ያወራሉ ስለ ራሴ ህይወት ስለ ራሴ ይሄን መጠጣ ስለሆነ ስለ ስፕራይት አወራለሁ እንጂ ስለማይመለከተኝ ነገር አላወራም ቁጭ ብለ ነጭ ለብሰ እስልምናን ወክላለሁ ብለ ግን ስለማይመለከት ነገር ስትፈትል አትዋል ተግባባ ሰለምቴ እህቶቻችሁን ተሰተሩ አግቡ ትላላችሁ አይደል እሷ ከየት ነው የመጣችሁ እንድታገባ አንፈቅድልህም ነገ ትከፍራለች ብለው ሰለምቴዎችን እንዳያገቡ የሚያሳምጽ ሙስሊም ማህበረሰብ ያለበት ሁኔታ ነው ያለነው እሱንም አዲስ አበባ ሆኜ ያየሁት ሁኔታ ነው ተሰተሩ አግቡ ጥፉ ምናምን አረብ ሀገር ተሰብስበው የሚሰሩት የሁሉ አገር መሻገር حرام ነው አይደለ በሆነ ኪሎ ሜትር በላይ እንጀራ ግን ረሃብ መጥፎ ሆኖባቸው በስደት አባቷን ገበሬውን እየረዳች ወንድሟን እያስተማረች ያለችው እህታችንን ምን ልትሏት ነው እሷንስ እስቲ find a solution ያዲስ ፊቷን መውጣትና እጇ መታየቱን ምናምን ከሚዲያ ላይ just go out there ምናምን እኛ የጽድቅ ጥጉን ያንቺን حرامውን አይንሽ ላይ እንቆጥራለን መብታችሁ ነው ገብቶናል የምትሉት ቁርአንና ሐዲስን በመናገር ትብኢት አይነት በሚመስል ሌሎችን ማሸማቀቅ ነው የሰማሁት ትብኢት አላ እኛ we know this words በሚል የካባት ትብኢት ነው ያየሁት እኔ ያየሁበት ሁኔታ ማለት ነው
የምትደግፊው ነው ጭራሽ የምደግፈው አይደለም። በቁርአንና በሐዲስ ሰበብ አድርገው ንጽጽርን ለመምታት ሴቶችን ከሚዲያ ላይ ለማስወጣት ራሳቸው ብቻ ሆኖ ላይክ ጺም ለጺም ሲፋከቱበት ለመዋል እንደሆነ ነው የተረዳሁት። ስለዚህ ተጸጽቻለሁ። ያንን ሰምቼ እንዳልሰማው አለማለፌ ለአንድ ደግሞ ወንድም የዩቲዩብ ግብአት ለመሆን ከሰለምኩ ጀምሮ ወንድ አቡ ምናምን የሚባለው ሰውዬ በቃ ሄዴክ ነው የሆንኩበትና አገኘ። እኔ ያንን በመናገሬ ደስ አለ። ቪዲዮ ለመስራት ተመቻቸለት ላይክ። ስለዚህ የእውነት ሀቅ ቢኖረው ስምሽ አልተጠራም ብሎ ነው የዋሻው። ሲጀምር ስምሽ አልተጠራም ሳይጠራ ብሏል። ሁለተኛ የተናገርኳቸውን ቀነጫጭቦ እንጂ ሙሉን እንኳን ፍትሃዊ ሆኖ ወንድሞቹንም ራሱ እንኳን ምን አለ? አዎ ከነሱ ጋር ማልስማማበት ነገር ቢሆንም ኡስታዞች ስለሆኑ ሊሰደቡ አይገባም ነው። ስድብም አይደለም የተናገሩት ንግግር ነው። እና ለሱ ፊልተር ለሚወጣ ልጅ ግብአት በመሆነ ዩቲዩብ ጸጽቶ ኡስታዝ ነኝ በሚል ሰበብ ግን ሴት ልጅ ዲስሪስፔክት ሲያደርግ ታው የሚል እንደሌላ ይቻላል። እኔ ወንድምና እህቶች የስጋ ቢኖሩ መተህ አይኔን ላጠፋታለሁ ኮረኩማታለሁ ብትል ማንም ዝም አይልም። እንዳጋጣሚ ያለውበትም ሀገር ክብር ስላለው በክብር ትነጋገራለህ። አንተ ነኝ መተህ ኡስታዝ ነኝ ብለህ የአማርኛ ችግር ስለነበረብኝ ነው። ስለዚህ አማርኛ ችግራችሁን ሳታርሙ ቲክቶክ ላይ አትምጡ። አንደኛ። ሁለት አያስተምሩ ብዬ ካወቅኩኝ ማስረጃ አምጡ ነው። ኢትስ ኦኬ እተውላችኋለሁ ጠፋላችኋለሁ ምናምን አልላችሁም። ትጠፉ እንደሆነ ትሄዱ እንደሆነ እናንተ ትሄዳላችሁ። እኔና ግን ጓደኞቼ እኔ መሰሎቼ ደግሞ ማለት ነው እናንተ ባትፈልጉም ብዙ ክርስቲያን ጓደኞች አሉኝ ባይዘወይ ማለት ነው። ብዙ ለነሱ ስል ተስፋ መቁረጥን ማሳየት አልፈልግም። በእነሱ ስል ከውስጥ እንዲተገፍታ እንዲሆናለች ብዬ የእናንተ የፈለጋችሁትን የመውደቅ ስሜት ወድቄ ለማንም አላሳይም። ያላልኩትን ብላችኋል፣ ቀጥፋችኋል። አዎ ግን ኢትስ ኦኬ ነው። እኔም ተሳስቻለሁ። ወጥቼ ኝኝኝኝ ማለት አልነበረብኝም። ንቄ በተዋችሁ ኖሮ ኢት ዋዝ ቤተር ብዬ አስባለሁ። ኔክስት ታይም በተቻለኝ አቅም ከዚህ ስህተት ተምሬ ከእናንተ ካላችሁበት የራሳችሁ ከዋናው አላህና መልእክተኛው መልእክት ከማድረስ ይልቅ የአዲስ ቅንድብ በላጭ ነው ካላችሁ አውሩ ስለ አዲስ ቅንድብ። ከአላህና መልእክተኛውን መልእክቶች ከማድረስ ይልቅ አዲስ ቁጭ ብላ ስለ እስልምናዋ የሰጣትን ጥሩ ነገሮችን ማውራት አልፈልግም ብል ኦኬ። እያወራች ግን ይደብረናል ካላችሁ መብታችሁ ነው። ላይክ whatever you want you can do። በቃ ላይክ የፈለጋችሁትን አዲስ ዳይን እንዳት እኮ ይላሉ። ያኔ ሊያስፈራሩ ማለት ነው። አግቢ ያረግሽ እኮ ሊሳትወልድ ሴት ሁሉ እያገባ እየወለደ ነው። ለምን እንዴ? አንድ ጴንጤ በጣም ያሳዘነ ግን ማለት ነው ፌስቡክ ላይ ስለ ንጽጽር ምናምን ስሰራ እንግዲህ አስቡ ከቲክቶክ በፊት ማለት ነው ሴት ሁሉ ከአረብ ሀገር እኮ ገብቶ አግብቶ ልጅ ወለደ። እዚህ ፌስቡክ ላይ ንጽጽር ከምትሰሪ ግቢና አግብተሽ ውለጂ አለ። ይባስ ብሎ ቲክቶክ መጥቶ ቲክቶክ ላይ መጥቼ እንደዚህ አይነት ስራ ሰራውና የኔ ፎቶ ምናምን የሚያደርጉት ምንድነው እኔ ከሶሻል ሚዲያ እስከምጠፋላቸው እየጠበቁ ነው። እና አግቢ ውለጂ ለኔ ያዝነው አይደለም። አንድ ሴት ካገባሽ ከወለድሽ ሶሻል ሚዲያ ጋር ይመቻትም ብለው ስለሚያስቡ ነው። ካፊሮችዬ ዛሬም ነገ እንግዲህ ቤተክርስቲያናችሁን የጴንጤንና የኦርቶዶክስን ቤተክርስቲያን ሳላዘጋ ንጽጽርን አዘጋለሁ። ምክንያቱም እነዚህ ቤተክርስቲያናት መጽሐፍ ቅዱስ ላይ የሉም፣ ወንጌል ላይ የሉም። እንደሌለ ገና ለዓለም ነው ማሳውቀው። እናንተ በአማርኛ መስላችሁ ገና በአረበኛ ገና በእንግሊዘኛ አለቃችሁ። እነዚህ ቤተክርስቲያን አማኝ ጠፍቶ እስከሚዘጉ ድረስ አለቃችሁም። ቀላል መስላችሁ እንዴ? ምክንያቱም የያዝኩት ነገር ጥሩ ነው። የያዝኩት ነገር ወንጌል ነው። ኦኬ፣ ወንጌል ደግሞ ማንም ሰው አንብቦ የሚደርስበት ነው። ወንጌል ላይ ፕሮቴስታንት ማየት የምትፈልጉ ሁሉ ነገራቸው ማየት የምትፈልጉ በቃ እንዴ እንደውም ንጽጽር ላይ ማለት እኮ ምንድነው የሚሉት? ክርስትና እኮ መብት ይሰጣል አሉ። ክርስትና መብት ሰጠ የሚሉት ምኑን ታውቃላችሁ? ይሄ የምትገላለጧን ፊልም የምትሰራዋን ሙዚቃ የምትዘፍኗን እንደዛ ክርስትና ፈቅዶላት አይደለም። ክርስትና ማህበረሰቡን በእምነት ማነጽ ስለተወ ነው። እነዚህ በፓንትና በጡት ማሳጅ የሚሄዱ ሴቶቻችሁ የሚዘፍኑ ፊልም የሚሰሩ በየሶሻል ሚዲያ ህይወታቸውን የመኝታ ቤት ህይወታቸውን የሚያካፍሉ እነዛ ምዕራባውያኖችን እያዩ የሚያደርጉ እንጂ ኦርቶዶክስ ወይም ፕሮቴስታንት ፈቅዶላቸው አይደለም። እንዴ እንደውም እኮ መጽሐፍ ቅዱስ ላይ ታውቃላችሁ ጳውሎስ ምን ብሎ ነው ያስተማረው? ሴት ልጅ ወርቅ ራሱ ማድረግ አይፈቀድላትም። አንድ ሙስሊም ሴት እኮ መኳኳል፣ ሽቶ መቀባት፣ ወርቅ ማድረግ፣ መዘነጥ ትችላለች ለባሏ ቤቷ በሴቶች መሃል ማለት ነው። በክርስትና አንድ ሴት ወርቅ ራሱ መልበስ አትችልም።
እግዚአብሔርን እፈራለሁ የምትይ ሴት ወርቅ ራሱ አትጌጪ ነው የሚለው ጳውሎስ። ስለዚህ እየተጣላን ለመሰላችሁ አልተጣላንም። ኦኬ እንደናንተ ሽንጥ ማየት የሚፈልግ ወንድም የለንም። ኦኬ ፊልም ላይ ሙዚቃ ላይ ሴት ስትወዛወዝ ማየት የሚፈልግ ወንድም የለንም። የኛ ወንድሞች የተከበሩ ስለሆኑ እንድንከበር ስለፈለጉ ነው። ተግባብተናል። ይህንን ይመስላል። በሉ ደህና ደሩ። አንድ ጊዜ ሳትወርጂ ያው አውፉ በይኝ፣ እኔም አውፉ ብዬሻለሁ። ያው ብቻ ወንዶች የምትናገርኩበት ቪዲዮ ከአንዱ ሴቶች እንደተናገርኩ አድርገሽ ነው ወሰድሽውና፣ ለማንኛውም በበኩሌ አውፉ ብዬሻለሁ። አንቺም አውፉ በይ። አብሽሩ። በነገራችን ላይ ይሄን በዚህ ዙሪያ የተናገራችሁት እውነት ነው። ብዙ ጊዜ ወንዶች በይ ይላሉ፣ ሴቶችን ይጎስማሉ። ላያገባት የሚባለው እውነት ነው። አንዳንዱም ሊያገባ ይችላል፣ አንዳንዱም ላያገባ ይችላል። ይሄ ያለ እውነታ ነው። በነገራችን ላይ ለመስላችሁ እንግዲህ ሁሉም ሰው የራሱ እንትን አለው፣ ፍላጎትና ስሜት አለው። አንዳንዱ ድኝ የሚሉ ወንድሞች ትንሽ እጅ አለ። ምክንያቱም ቀሊል አደብ ናቸው፣ ይታወቃሉ። ወላሂ ቅለት አደብ ኢላ አኺሪ ጥግ ደርሷል። ምክንያቱም ዳዕዋ ያደረገ ሰው ዲንን አውቃለሁ የሚል ሰው አንድን ሰው በግል ጥፋት ያጠፋውን በዛ አያስፈራራም። አንድ ወንድም ምን አየሁኝ ሌላኛው ወንድሙን በሆናል አይደል ካልሆነ እናጋልጣለን እያለ ሲያስፈራራ ማነሁ ከዛ የበለጠ የተቦካ ህይወት አለው እሱ ራሱ። ወላሂ ወተላህ የሚያውቁ ሰዎች ሲነግሩኝ አቡ አብደላህ ምንድነው ሌላ ሰው እኮ ናቸው በዛ ቦታ እንደዚህ ብሎ ይናገራሉ። ካሁን በፊት ወቅት የነበረው ማን ነው በኡስታዝ ስም ሴቶችን በውስጥ እናቀራለን በሚል ስም ባለጌ ይሁን ስድ ያደጉ ይሁን ሙ እንኳን ተራዋ ልቅ ሴትን ባለ ትዳር ሴት ላይ ኢለተል አደብን የተሞሉ ነገር ግን ሰውን ለማስፈራራት ይሞክራሉ። ሌሎችን ወንድሞቻቸውን ወየውላ ሳያለው ይላሉ። አያደርጉትም። እነዛ ወንድሞች ግን የደበቁት ፈንጃላቸው እነሱ የማይታወቅባቸው ይመስላቸው ባለ ትዳር የሆነችን ሴት እንኳን የሚያባልጉ ወይም ከታች ሄደው የሚገተቱ እና ባረከላሁ ፊኩም የግል ጉዳያችሁን በኢሞ በዋትስአፕ በቡቲም በተለያየ ሄዳችሁ የምትጋተቱትን በዳዕዋ ስም እዛው ሸፍኑትና እዛው እንዳላህ እንደሰተራችሁ እኛ እንናገርም። በእንደዛ ብልግናችሁን እንናገርም። እኔ በራሴ አልናገርም። በወጥቼ እኔ በእንደዛ አይነት ነገር ላይ የለሁበትም፣ አልናገርም። ወጥቼ ማቀው ቢኖርም ግን በሩቂያ ስም በሂጃማ ስም ባስተምራለው ስም በዳዕዋ ስም ሲሆን የዛን ጊዜ ሌላ ጉዳይ ነው። አማ ተስማምተው ቁጥር ተለዋውጠው ወይኔ አንቺ ወይኔ አንተ ተባብለው እኛ በዘመድ አዝማድ መካከል አንገባም። በዘመድ አዝማድ መካከል አንገባም። ዝምድና ማቋረጥ ደግሞ አይፈቀድም በእስልምና። ባረከላሁ ፊኩም። ስለዚህ በዛ ብልግናን የለመዳችሁ በኢሞ ላይም በዋትስአፕ ላይም በተለያዩ ላይ ስህተት ላይ የተጠመዳችሁ በሚዲያ ላይም ደግሞ ጋጦ ወጥነትን ሴቶች እህቶቻችን እንዲሆኑ የምትፈልጉ ትክክል አይደለም። ያ ማለት አንድ ትላንትና ጫን ያለ ቃል ተናግራኛለች። አንተውም የሚል ቃል ለምሳሌ ማለት ነው። አንተውም ወላሂ እዚህ ያላችሁ እህቶች በአጠቃላይ እዚህ ያላችሁት እርግጠኛ ነኝ ከመቶ አሁን ካላችሁት አብዛኞቹ እህቶች ናችሁ፣ ሴቶች ናችሁ። ወላሂ አጠቃላይ ምድር ላይ ያሉ ሴቶች አንሰማም ምክር፣ ሂጃባን ለብስም፣ አደባባይ ወተን እንጨፍራለን ቢሉ አቡ አብደላህም ሆነ ማንም የሚጎዳ የለም። የምትጎዱት ራሳችሁን። የተመከረ ሰው ምክርን መቀበል ለራሱ ነው። የመከረውም አካል የሚመክረው ለራሱ ነው። እኔ የምመክረው ለራሴ ነው፣ እናንተ እንዳይመስላችሁ። ወላሂ ለራሴ ነው። እኔ እናንተን ሐራም ነው ብዬ የምጮኸው ለራሴ ነው፣ ለእናንተ እንዳይመስላችሁ። ምክንያቱም አላህ ምን ብሎኛልና አላህ ሱብሓነሁ ወተዓላ ከመልካም መሆን ከፈለግህ ወደ መልካም ተጣራ፣ ከመጥፎ ከልክል ብሎኛል። ኩንቱም ኸይረ ኡመትን ኡኽሪጀት ሊናስ ተእሙሩና ቢልማዕሩፍ ወተንሀውና ዐኒል ሙንከር። እናንተ መልካም ኡማ ሆናችሁ ተመርጣችኋል። በምን ምክንያት? ወደ መልካም ትጣራላችሁ፣ ከመጥፎ ትከለክላላችሁ። እኔ በራሴ ባለቤቴ አይደለም ወታ
ገስት ላይ ልትናገር አይደለምና ላይቭ ላይ ገፍታ እንኳን ልትናገር አይደለምና እኔ በሌለሁበት ሌላ ቤት ገስት እንድትገባ አልፈቅድም። እንኳን መናገር የለም እኔ ባለሁበትም መናገር የለም። እኔ ታዲያ በራሴ የምመራበትን ሸሪዓ ያዝብኛል ብዬ በራሴ ላይ ተጥቢቅ ያደረኩትን ነው እናንተም አድርጉ ብዬ የመከርኩበት። የወደደ ይቀበል። አይ ይሄ አንተ የምታደርገው እንጂ ሸሪዓ የለም ካለ ይሄ ችግር የለም። فستذكرون ما أقول لكم قدم يقرأ تنقص وأفوض أمري إلى الله إن الله بصير بالعباد بارك الله فيكم عند አጠቃላይ ማለት ነው። ይሄንን ፋይል በየጊዜው ጥያቄ ይመጣል። የመጨረሻ ንግግር ማለሽ ይቅርታና ይሄንን መስአላ ወደን አይደለም የምናነሳው። ይሄንን መስአላ የምናነሳው እኛ አይደለም ወደን የምናነሳው። መተው እህቶች ጥያቄ ይጠይቃሉ። መተው እህቶች ጥያቄ ይጠይቃሉ። እንደዚህ ይደረጋል፣ እንደዚህ ሴት በሚዲያ መቅራት እንዴት ይታያል፣ ሴት በሚዲያ ማስተማር እንዴት ይታያል የሚል ጥያቄ ይመጣል። ጥያቄ ሲመጣ በዛ ጉዳይ ላይ ስንመክር ከነበርንበት መልስ መስጠት ደግሞ ግዴታ ነው። ካለበለዚያ ሐቅን መደበቅ ነው የሚሆነው። ገና ለገና እንትና ይከፋቸዋል ብለን መናገሩን አናቆም። በአደባባይ ላይ ወጥተው ደግሞ ስለ ጾታዊ ጉዳይ ሲናገሩ ስናይም ነብያችን ከናንተ ውስጥ ሙንከርን ያየ በእጁ ያስወግድ፣ ያልቻለ በምላሱ ያስወግድ፣ ያልቻለ በልቡ ጠልቶ ከዛ ቦታ ይወገድ፣ ዝቅተኛው ኢማን እሱ ነው ብለዋል። መካከለኛውን እንችላለን። ባፋችን ሐራም ነው፣ ትክክል አይደለም፣ ባጢል ነው ማለት እንችላለን። ስለዚህ ተናግረን እናልፋለን። ያ ማለት ግን አሁን አኺያ ኢብኑ ሐሰንን ከሱና አውጥተናል አሉት። ሌላም ብለዋል ሲደሙ ኢብኑ ሐሰንን ደረደሩበት። ሌላኛዎቹንም ደግሞ አንድ ሶፋን ካንቀራለን አሉት። ሌላኛውን ደግሞ ኢብኑ ሐሰንና አህመድ ደግሞ ኑና ግቡልንና የቀራችሁትን ኪታብ ይዛችሁ ኑ እንከራከር አሉ። አየው የፈራሁት ነገር አያችሁት? የፈራሁት ነገር መጣ። እሱ ምንድነው? ነገ ባሏም ራሱ አንቺ እስቲ ምሳሌ ልበልና እንደዛ አይነት ባል ከገጠማቸው ምሳሌ ውዴ እስቲ እጅ መታጠቢያ አንጭልኝ ማብል አንተም እኮ እጅ ለኔ እጅ መታጠቢያ እኮ መምጣት አለበት የሚል ዱላ ለማንሳት የሚከለክላት የለም። ምሳሌ ነው ያልኩት። ምክንያቱም ንድ መሆን ለምዳለች። ከወንድ ጋር ንድ ትካሻ መለካካትን ለምዳለች። አና ሐዛሪ አስጠንቅቄያለሁ። ከእንደነዚህ አይነት እህቶችን እናገባለን ብላችሁ የምታስቡ ወንድሞች እንደዚህ አይነቶችን አግብታችሁ ግራ እንዳትጋቡ። ትዳር ሳይሆን ይሄ አደጋ ላይ ነው የሚጥለው። እኔ አይደለም ይሄ ዑለማዎች የሚመክሩት ነገር ነው። ላ ተተዘወጅ ሚን النساء خمسة ይላሉ። አናና፣ ሐናና፣ መናና፣ በራቃ፣ ሸዳቃ ይላሉ። አናና ማለት ራሴን ወይ ወገቤን ሰነጠቀኝ፣ ሰባበረኝ፣ እቤት ስትገባ ብቻ ነው የምሰማው፣ ፍቅር የለም። ሐናና አናና ይሄ አይ كثيرة الأنين والتوجع ማለት ነው። ህመምን የምታበዛ تدعي المرض وهي صاحي وهي بعافية ማለት ነው። تدعي الحيض وهي حيض وهي طاهرة ኖርማል ንጹህ ሆና ወራ ባለ ወገቤን ሰንጠቀኝ ከፈለኝ ማምት አለች። እኔ አይደለም ያልኩት ዑለማዎች ያስቀመጡን ንግግር ነው። አንድ በሉ። ሁለተኛዋ ደግሞ ሐናና إذا تولد من غيرك تبلال ويم دقمو تحن إلى زوج غيره ويم تحن إلى أهلها أباتي وندمي بيتسبي اندز أبالا في تقومها ليلاو نمتها مقاقسو ليلاو أنيكو اندز أنيكو لانتاي القبام نبرك أني لانتكو الدرس المسكاون زابوت علي ليلاس منانا من مالت يو عارق يله ستتشيه عارق يله እንደዚህ ሰርቼልህ እንደዚህ ብዬልህ እንደዚህ አድርጌልህ የምትል ማለት ነው። በራቃ ታያለች። ትልቅ ነበር እይታ የቤት ዕቃም ታያለች እና ከለ እንዲገስተው ወንድም ታያለች። ሌላኛው ደግሞ ሸዳቃ كثيرة الكلام ذربة اللسان فاحشة المنطق ملاسا وصفينه تضحك من غير عجب
وتبكي من غير سبب تدعو على بعلها بالويل والجرب دفت يرجع ترالج هرندو باجر اسكرلኝ እንደው ከሱ በገለገለኝ እንደው ሌሎችም አሉ 7 የሚያሉ አሉ 6 የሚያሉ አሉ 5 የሚያሉ አሉ እንደ አጠቃላይ የሱና እህቶች ከእንደዚህ አይነቶቹ አይሆኑ ከሱና እህቶች እንደዚህ አይነት ነገር አይጠበቅም ሰልፋም አይሆንም كما قال عمر بن الخطاب ተሸፍኛለሁ እስልምና አልብሶኛል አዲስ ሴትን ሆኛል አዲስ የተወለድኩኝ ብዙዎቹ ኑ ወደዚህ እንልበስ እንኖር ወደምልበት ማንነት ስመጣ ያንን መሞገት በሃይማኖት ነው ለክርስቶስ ዋጋ ተሳድባለች እንኳን ቢሉ ለኔ መስቀል ነው ያዘጋጁ ሞትን በሰዎች ፊትን እኔ ማዋረድ ማሸማቀቅን የመጨረሻ ካርዳቸውን ነው ሳቡት ይሄ ከሆነ በሃይማኖት ጥላ ስል ተሸሽጎ ሴቶችን ማሸማቀቅ ከሆነ ሃይማኖት በጣም የሚያሳፍር ነገር ሊያፍሩበት ሲገባ ኡስታዞች ላይ መንጠልጠል ኡስታዞቹን ሄደው መሞገት ሲችሉ እሺ ለጀሰይ ኡስታዝ ይዞ ሰለምኩኝ ከኡስታዙ ነፃ የሚያወጣኝ የኔን በአደባባይ ማዋረድን ህዝብ መለጠፍ ነው ኡስታዙ ይዞ ከነበርኩ አላሳያቸው ማለት ነው እነሱ ግን ያደረጉት ምንድነው the whole ዓለም እንዲያውቀው ደሞር ባወቁት ቁጥር እኔ ደግሞ ምንድነው የተሰማኝ መሰለ የሸፈነኝን አምላክ አመሰገንኩኝ አላህ ለኔ ይችን ቀን አይቷታል ስለዚህ እድሜ ልካቸውን ከሚጎትቱብኝ የራሳቸው አይደንቲቲ ብለው ከያዙት የራሳቸው ጭንቅላታቸው ውስጥ በአለም በቃ ሼም የሚሉት ነገር የሰው ልጅ ራቁት መታየት ነው በሃይማኖታቸው ራቁት ማየት ራሱ አይፈቀድም ማለት ይሄ ነው ሃይማኖት really is it ከሌላ ኤቲስት ወይ ደግሞ ዓለም ቢያደርገው የለጠፉት ምንም ሳይመስለኝ ኖር ያለ ይሄኛው ግን ፔንፉል የሚያደርገው ምንድነው ከአንድ እምነት አካል አንድን እምነት አካል መሞገት ሲያቅት በእንደዚህ አይነት መልኩ ሴት ልጅ ክሩሲፋይ ነው ኦሬዲ አሁን ቤተሰብ ባያቃስበው መታ ፌስ አታረግም your family ቫኬሽን አይደለም ሚዲያ ላይ እንዴት ብለን ነው የምትቆመው ወጣ ሁሉም መሳቂያ መሳለቂያ ነው የሚያደርግ እኔ ደግሞ አላህ የወደደውን ያድርግ ብዬ ላይቭ ወጥቼ ያንን ቃል አስቤ አይደለም ከዚ ዓለም አራቅቶኛል እኔ በቃ ሊሰጠኝ የሚችለው ምንም ነገር የለውም ዓለም ለኔ ህይወት ሪሌሽንሺፕ ምናምን ፔንፉል የሆኑ ነገሮች ሁሉ ተራቆቼ ነበር ለኔ እስልምና ለበሰኝ ሴትነቴን እንድወድ ህይወቴን እንዳከብር ተነስቼ ስነሳ አምላኬን ማመሰግን ሴት ነኝ እኔ አሁን ስለዚህ አልብሶኛል ስለዚህ እስልምና አልብሶኛል ዓለም አራቅቶኛል ምንም ቢሆን ከተራቆተ ግማንነት አላህ እኔ አልብሶኛል ስለዚህ እኔ አልহামዱሊላህ ባይነኝ እንኳንም ወጣ አሁን ላይ ማድረግ ለሴቶች የጠየቀኝ ምንድነው አሁንም ቢሆን እስልምና ይቀበላቸዋል ኬትም ሴተኛ ዳሪቱን ራቁትነት ማንነት ሲኖራት ከጽድቅ መንገድን ጻድቅ ነን ብለው ከሚኮንኑት ይልቅ እስልምና ሸፍኖናል አሁንም ቢሆን ንጹህ ያደርጋቸዋል አላህ ንጹህ ናችሁ ብሎ ከዛ ኃጢያትን አትስራው እንጂ ከዛ በኋላ በቃ like you pure ነው የምትሆነው እንደተወለደ ጻልጅ